ዩቲዩብ ሰብስክራይብ በማድረግ ቤተሰብ የሔዋን 10 ጣቶች ተቆርጠው ነው አስክሬኑን ፖሊሶች ያገኙት። ምንድነው? ልጄ ሞቷል ማለት ነው። እኔም ልጄም ስለ ራሳችን እናውቃለን። የሆነ ሰው እያየው ነው። ማንም ቢሆን ማንም ጨርሱት። ያንን የውሻ ልጅ አንገቱን አንቃችሁ አምጡልኝ። ህፃናቶቹ ጋር ከመድረሱ በፊት ህፃናቶቹን ይዛችሁልኝ። ብዙ መስዋዕትነት ከፍያለሁ። የምወዳቸውም ሰዎች አጥቻለሁ። እውነትና ንጋት እያደረጠ እንግዲህ ይሄን ዩቲዩብ ፎሎ አድርጎ ሰብስክራይብ አድርጎ ሼር አድርጎ እናንተ ሼር ሰብስክራይብ ስታደርጉ ነው እኛ ማደግ የምንችለውና እባካችሁ እነዚህን ወጣቶች ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ አሳድጓቸው። አመሰግናለሁ።
እንደዚህ ተከሽው አቦ ምን ደቆታሰ አቦ ምን ሆኖ ሌባ ነበር እንዴ? እኔ ምን እንደሚሰራ አላውቅም፣ ብቻ ግን ሌባ እንደነበር አላውቅም። ምን ማለት ነው? አይ መሆኑን አላውቅም ነበር። የሚሰራውን ስራ ሳታውቂ ነው ያፈቀርሽው? እኔ ይሄን ማንነቱን አላሳይም ነበር። አንቺ የምታውቂው ታዲያ የቱን ማንነቱን ነው? እማቆ በጣም የሚወደድ ልጅ ነው ነበር። አይ የሚሰራውን ስራ አታውቂም፣ ግን በጣም የሚወደድ ልጅ ነው። ምን አይነት መልስ ነው? ስሚ እህቴ አንቺን እንዳሳድግና ከሀረር እዚህ ይዤሽ እንድመጣ ያደረገችኝ ጥሩ ቦታ ላይ እንድትደርሺ ነው እንጂ ሌባ አፍቅረሽ እንድትሆኚ አይደለም። እንዴ ጭራሽ ምን ላድርገው? አይ እኔ እንግዲህ ይሄንን ነገር አልቀበልም። ከዚህ በኋላ ከሱ ሰውዬ ጋር እንዳላገኝሽ። አባ እሺ ምን ልትይኝ ነው? አላውቅም፣ ብቻ ግን እኔ ነገር አፍቅሬው ነው ወድጄው ነው ምናምን እኔ አልሰማም። አንቺ ሌባ ስታፈቅሪ ምን እንደሚሰራ ምን እንደሚያደርግ አታውቂ? አንድን ሰው ዝም ብለሽ በፍቅር ደረጃ ትቀርቢያለሽ? በጣም ጥሩ ልጅ እንደሆነ ነበር የማየው፣ የሚያደርገው ምናምን ሁሉ ጥሩ እንደሆነ ነበር። ይሄ ነው ግልጽነቴ። እንደ ልጅና እንደ እናት እንደ ታላቅና እንደ ታናሽ ማሳደግ ይሄ ነው ትርፉ። ሰረለም እኮ ታዋቂ። በቃ አሁን ምንም እንድትናገር ከዛሬ ድረስ ያደረግሽው አደረግሽው። ከዚህ በኋላ ግን ከሱ ጋር ምንም አይነት ነገር እንድትገናኝ አልፈልግም። ሰምተሽኛል አይደል? እየሰማሽ ነው? አዎ። ኤባ
ማን ነው? ነይ እስቲ ነይ ነይና በር ክፈች እስቲ። ተፈታ እንዴ? ምን ታስሬ የምቀር ነበር የመሰለ? ምን ማለት ነው? ቆይ አንተ ለምንድን ነው እንደዚህ አይነት ውሳኔ ወሰንከው? እኔ እንዴት እንደዛ አደርጋለሁ? ተረጋጋ። ምን መሰለ ነገሩ እኔም የገባኝ ዘግይቶ ነው እንጂ አንተ እንዴት ትረሳለህ? አንተ ማን ስለሆንክ ነው አባቴ የምትመታው? ደደም ነሽ። ራስን እንደው የምታየው አንተ ያማልን አባቷ እኮ ነው ያስፈታው እና ማለት ምገምሽ ነሽ ግን አንተ ዝም ብለህ ለምን ቶሎ ቶሎ እንትን አትልኝ? ምንድነው እኔ ላይ ከምጮህ እሷ አላጨውም ነበር? ሴት ስለሆነች ነው። በዚህ አይነት አባቷም ጾታውን መቀየር አለበት ማለት ነው። አንተ በቃ ነው ይሄ ምላስን መቁረጥ ነበር። ከማውራት ወደ ኋላ አትልም አይደል? እና እኔም ጾታ ልቀይር? አንተ ወላ አይደለም ጾታ ሀገር ራሱ ብቀይር ማውራትን አታውቁም። አሁን ገና እቺን ለጠፍኩ ብለህ የዶክተር ወሬ ነው የምታወራው? ወይኔ ወንድሜ እንደዚህ ተበርግደህ ስማ፣ ደሜ ምናልባት ወደ ውስጥ ፈሶ ሊሆን ይችላል እኮ አንተ ልመርመር። ያንተ ደም ነገር አወራባ አወሳሰብኩብህ። ኧረ መቼም አይፈስ። አባ ምን እኮ ተፈታ። አይ እቺ ሴት ምን ትላለች? ሌባ ተፈታ ብለሽ ምንድነው እየፈለደክሽ የምትገቢው? እንደዚህ አትበይዋት አባ። እኔ በጣም እኮ ነው ደስ ያለኝ። እኔ የምልሽን አሰሚም እንዴ? ቆይ በቀደም ምንድን ነው ያልኩሽ? ከዚህ በኋላ ከሱ ጋር ምንም አይነት ግንኙነት እንዲኖርሽ አልፈልግም አላልኩም እንዴ? ምን ማለት ነው በቃ? አይ እንግዲህ የምትሰሚ ከሆነ ስሚ። ምን ሆነች? ሌባ ተፈታ ብላ ታባ እያለች ትገባለች እንዴ? በጣም ናፍቆኝ ነበር። አዩ በጣም ነበር ደስ ያለው። እንደሞተ አድርጌ ስለነበር በጣም ተቆጣሁ። አባኔ ምንም ማድረግ እንደምችል አላውቅም። ሰምተሽኛል? በቃ ተናግሬያለሁ። ይሄ ልጅ አይሆንም ብያለሁ። ምነው ባልወልድሽም እናትሽ ነኝ። እዚህ ደረጃ ድረስ ያደረስኩሽ እኔ አይደለም? ባልወልድዋለሁ። ተቆጣሽም እንኳን ተቆጣሽም በእኔና አንድ ልስጠው አሳቢም እንዴ? ምንሽን አሳቢም እንዴ? አይሆንም አልኩሽ፣ አይሆንም። አይ እንዴት ነው የምትሰሚው? አሳቢም ምን ልሰራ መጣ? ምን የኔ ፍቅር የኔ ፍቅር ነው ያልከው?
ማለት ምን ሆነሻል? ምንም አልገባኝ። ምን ሆነሽ ነው? በአንተ ምክንያት እኮ ነው የኔም ስም እየጠፋ ያለው። ኦኬ አንቺ ማመንሻቸው ምን ልትገድ ባልሆነ እግርም እንደዚህ ማታምኝ እንደዚህ ምጠረጥልኝ አይመስለኝም ነበር። ማየት የተሳነኝ መስሎ ነበር። መጀመሪያም አይሆንም ሲሉኝ መስማት ነበረብኝ። አረፍድም አሁንም ደግሜ አላረፍድም። ደህና ነኝ አልኩሽ እኮ። ምን ነው ተደባዳቢ ነበርኩኝ አልክ ማለት እና እንዲያብጦ ምንም አልሆንኩም ትለኛለህ? በቃሽ። እኔማ እኮ ላገኘው። አንቺ ልጅ አርፈሽ ተቀመጭ። እቺ ልጅ እንኳን ፈንግታ ማታርፍም እንዴ? ደሞ እኮ እንዴት እንደምታም ለምን አጠብሳት? በል ደሞ ባገኘችኝ ቁጥር ተፈንክተኝ እንዴ? እዛው ካንተ ጋር እንደጀመራችሁ እዛው ጨርሱ። ነው ሰርታት ነው ላንተ ያልተመለሰች እኔንማ ትገለኛለች። ቆይ ለምንድን ነው ግን ዝም የምትላት? ለምን መልስ አትሰጣት? ጥፋተኛ ስለሆንኩ እና ጥፋተኛ ከሆንክ ሄዳ አባቷን ይቅርታ ጠይቃ።
ሪቺ እኔ እኮ መጀመሪያም ነግሬሻለሁ። እሱማ ነግረኝ ነበር። ልጁ የለየለት ዱርዬ ነው። በቃ የሆነ ሁሉንም ነገር በጉልበቱ ማድረግ እንደሚችል እኮ ነው የሚያስበው። ደግሞ እኮ ከሱም ሰው ሊክድ ይፈልጋል። የሌባ አይነ ደረቅ መልሶ ልብ ያርቅ አይደል የሚባለው? ደረቅ ብቻ ፈጣጣም ነው እንጂ። ለምን መጣ ማለት? አንተ ቆይ ያማህ ላይ አልፈልግም አልኩ እኮ። አንቺ ከመቼ ወዲህ ነው እንደዚህ ጨካኝ ስትይምሹ? ጨካኝ ካንተ ባሰ ጨካኝ አለ እንዴ? አሁን ውጣልኝ። ራይ ውጣልኝ አልኩ እኮ። እሺ አንዴ ላናግር። ምንድን ተናገር? ስለ ሪች ምን? በቃ ካልፈለገች ለምን አትዋጥ? ኧረ እባክህ የእውነት ነው። አንተ ቆይ ያማህ ለምንድን ነው ልጅ ነው የመጣው? ከኔ ጋር ስለተቀራረበ አስጠልተኸኛል። አይገባህም? ደደብ ነገር ነህ። ከዚህ በኋላ አይነህ ማየት አልፈልግም። ግን አሁን እንዴት ነህ? ደህና ነኝ። በእኔ ምክንያት እንደዚህ ስለሆነ በጣም ይቅርታ። አረ ችግር የለውም። ባይሆን እቀጣለሁ። እንደዛ ከሆነማ ቅጣቱ በእኔ ምርጫ ይሆን። ደስ ይለኛል። እሺ እኔም ላውራ ነኝ። ያ ሁሉ ጊዜ ሱቅ አብሮሽ የሚሆነው ልጅ ማን ነው እሱ? ሶል እኔ በምን አውቀዋለሁ? ሁሉ ጊዜ ሱቅ አብሮሽ ተቀምጦ ያለው ሁሉ ያግዘኛል። ጥሩ ልጅ ነው እሱ። እንደምን ጨዋ ነው። አይ ጨዋ፣ ያኛውንም ጨዋ ነው ብለሽ አፍቅረሽ አይደል እንደ ሌባውን የተገኘው? አባይኛው ግን ይለያል። እንደሱ አይደለም። ይሄ እንደሱ አይደለም። ነገ ደግሞ የሆነ ነገር ሲመጣ እታባ እያልሽ ሮሮሽን እያወራሽ ትመጫለሽ። ግን ይሄኛው እኔ እንጃ ብቻ በጣም ይለያል። አላውቅም። ያግዘኛል፣ ይደግፈኛል፣ በሀሳቦቹ አይስማማም። እንግዲህ በቃ ተደጋገፉ። በጣም ይቅርታ። ይቅርታ መጠየቅ የነበረብኝ እንኳን እኔ። እሺ በቃ ሁሉም ነገር እንዳልተሆነ መርሳ። እሺ አንቺ ሁሉም ነገር መተው ትችያለሽ? ማለቴ መርሳት ትችያለሽ? ረስቼዋለሁ። እንግዲህ ያውስ ምን ይምረጥ እንዴ ይሄ ነገር አይኔ ነው? አይ እንትን ምላስ ነው። ያንተ እኮ ምላስም ያያል እኮ አይደል? አንቺ አቤት ለቀቀሽ? ምን ይሄ ዝም ብለሽ ሰውን የምትፈናከችው ነገር ነው? አይሻልም? አረ በጣም ነው እንጂ የሚሻለው። አዎ ተወች እኮ አሁን መፈናከት ትታለች። ይልቅ እንግዳ መጥቶብናል። የሆነች ነገር ገብተህ እንደው ከተፍ እንግዳ። ቆይ ገና ብዙ የምጠይቃት ነገር አለ። እኔ የምልሽ ትተሻላ? ትቻለሁ። አንተ ምን ነው ማለት በእኔ የደረሰው ነገር በአንተም እንዲደርስ ፈልጋ ከሆነ ምላሱን አውጭና እንደው ታታታታ አርገሽ ከተፊልኝ። ምላሴ ላይ ቆምክ? አዎ እንግዳ እንከባበር። እንግዳ መጥቷል እኮ ተነሳ። የዚህ ቤት ሼፍ እሱ ነው። እሺ ወጡ በጣም ነው የሚጣፍጠው። እናየዋለን። እኔ የምልሽ ቤቱን ግን ማን አሳየኝ?
ልጆች ነበሩ። ወደዚህ ተቆም ጊዜ መጣው። እና ህይወት እንዴት ነው ታዲያ? ተመስገን ነው። ስለ ሁሉም ነገር ግን በጣም ነው የማመሰግነው። ምንም ችግር የለውም። እንዴ መጣሽ? እግዚአብሔር ይመስገን። ነይ ቁጭ በይ። በቃ አንድ ቦታ ድረስ እመጣለሁ። እኔም እንግዲህ በዛው ግድ የለም። ጫውታት ብቻዋን ስትሆን በጣም ነው የሚደብራት እና ባችሁ እሺ በቃ ትቆያለህ እንዴ? አይ ብዙም አልቆይም፣ መጣሁ። ቁጭ በል። ስመጣ እኮ ጆን ብቻውን ነበር። ከዛ በኩል ያለው ሄሎ አንተ በቃ እኔን እዚህ ብቻዬን ጥለዛ ተሳሳቅልኛለህ። አቦ ምንድነው የምትለው? አንተም አቺ ልጅ ካገኘ በኋላ ጥግብ ብላል። እያበላችኝ እኮ ነው የጠገቡ። ኧረ እባክህ እኔ እኮ ምንድነው እንደዚህ ምላሴ እስርስር የሚልብኝ እላለሁ። ለካ አንተ በልተኸው ነው። አቤት አሁን ያንተ ምላስ ተሳሰረብ አይደል? እና ግን እንዴት ነው ፋዘሯን ይቅርታ ጠይቃላ? አዎ አረ እሳቸውንማ ይቅርታ ጠይቂያቸዋለሁ እኮ። በደንብ ጠይቀሃል? እሺ አሁን ምን እየሰራችሁ ነው? እኮ ይቅርታ ጠይቂያቸዋለሁ። ሌላውን ደግሞ ስመጣ እነግርሃለሁ። አረ በላ ቻው። ቴሌቪዥኑን ቀይሩ እስኪ። አባ ደግሞ በኋላ ይደገማል እንዴ ዜና? አትቀይሪው ልነሳ። ያው የኢትዮጵያ የ21ኛው ምዕተ ዓመት መልኳ እኔን ከምታስቸግሪ ፍተሻ አታርልኝ። አሁን አይደል እንዲያጥነች የተነሳሁት። ማክሮፍሽ ካላኮረፍሽ ፈገግ በያ። አላኮረፍኩም። አሁን እኮ አኮርፈሻል ወይስ አላኮረፍሽም? አለም ጨዋታው ፈገግ በይን ያልኩሽ። ከመቼ ጊዜ ጀምሮ ደግሞ ፈገግታ እንደዚህ ሆነ? እና እንዴት ነው? ላሳይሽ። አሳየኝ እያልሽ ነው? በጣም ጥሩ። አሳየኝ ፈገግታ ላልሽ። በደንብ ፈገግ አሳየኝ ብለሽ ፈገግ በደንብ ፈገግ። አልፈልግም። አልፈልግም። ግን በጣም ነው የሚያምረው አንተ ላይ። ምኑ? ሳቅ። እኔ እንኳን ስኮሳተር ነው የሚያምርብኝ። እኔም ደግሞ ስፈናከት ነው ይበልጥ የሚያምርብኝ። አረ ስለዚህ መፈናከት አማሬ ነው። አዎ በጣም ነው ያማረው። ጆንን ልጥራልሽ፣ ትፈነክቻለሽ። አንዴ አንተ ያለ በቃ ምንድነው እንደዚህ ያፈዘዝሽ? ኧረ ምንም። ያስደብርሽ ሰው አለ? የለም። ለነገሩ አንቺ ማን ያስደብርሻል? ማለት መበርገር ካላማረው በስተቀር አንቺንም ያስኮርፋል? ፎገክ? የምሬን እኮ ነው።
ኧረ እባክህ አልቀለድኩም። አንቺ ነሽ የምትቀልጂው። ቆይ ልጆች ትወጃለሽ ማለት ነው? በጣም ያቸው ነፃነታቸው ሰው ምን ይለኛል አይሉ ዝም ብሎ መጫወት ነው። በራሳቸው ነው በቃ የሚጫወቱት። ቢጣሉ እንኳን ያው እርስ በርስ ወዲያው ነው የሚታረቁት። ምን አለ እኛም እንደነሱ ብንሆን። ነይ ቦርሳሽን ነይ እና ተቋጣሽ ነው ነይ የእውነቴን እኮ ነው። ግን እንደ አንቺ በጣም ዛሬ ምላስ ወሬኛ ሆነሻል እኮ። ከኔና ካንተ የማን ነው ምላሳም የሆነው? ወሬ በማውራት አይደለም። ዛሬ አንተ ጨምረሃል እኮ ኪሎ በላ አድርጌ ነው ወሬኛ ነገር ነው። ጥንድ ጥንድ ሆነው ሲሄዱ ባይ ሳጣሽኔ ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ሆይ እባክሽ ነይ አለ ፀሐዬ ዮሐንስ የኛ ኩንስንስ። እስኪ ይኸውልሽ እንደው ይሄ ድምጽ ፋና ላምሮት ይግባ ባላገሩ ይግባ ወይስ ኢትዮጵያ አይደን ይግባ? የትም አይሆን። አረ ገደል ይግባ። አሁንስ ካፕል መሆኑን ፍቅ ያለኝ። እስኪ እንደው ዳኝነቱን እንደው ላንተ እንስጥናኛ ስንታይ እንዴት ነን? እስኪ ትንሽ ብቻ እሷ ንግስት እንዴ አንተ ደግሞ ዋላር ንጉስ መስላችኋል። ቴንክ ዩ። ግን ከሁለታችን ማን ይበልጣል? እንዴ ምን ጥያቄ አለው? እንዴ እኔ ነኝ። ኧረ አባቴ በኪሎ አይደለም ያለችው እኮ እንደዚህ ንገርልኝ። ኦኬ እሺ አለቃሽ ከበት ማለት አለቃዬም አይደለች። እማን በቃ ወዱ ነው የሚያምነው። ግን ቅድም የዘፈንከው ዘፈን ፍቅረኛ የለኝም ለማለት ፈልገህ ነው? ሊዝ ብዬ ተውኩት። ለምን? ሰዎች ሲያወሩ ምን አሉ መሰለሽ? ኢትዮጵያ ውስጥ ካለው የወንድ ብዛት ሴቱ በጣም እንደሚበልጥ ነገሩ። ግን ደግሞ ሁሉም ሴቶች ፍቅረኛ አላቸው። ሂድ እባክህ። ሁሉም ሴቶች እንደናንተ መሰል ናቸው? እሱማ እናንተ ሴት ናችሁ። እንግዲህ ምላስን እንዳልፈነክተል። በጣም ጥሩ ሐሳብ። አንቺ ምላሱ ፈንክች እንጂ እኔ ጉሮሮን እውነት አስፍቀዋለሁ። እንደዚህ ይፋቃል። አባቴ ምላሴን ከመፈንከቴ በፊት እኔ አልሄድላችሁም። ውጣ እባክህ ውጣ ውጣ። አይሆን ለኔና እሷ ገና ተባብረን ነዳጅ ልንቆፍር ነው። ነዳጅ ብቻዬነት ምን ፈዘሻል? ምንም አልሆንኩም አባ፣ እንዲሁ ነው። ምን ልትደብቂ ነው? ኧረ አይደለም። ታዲያ የጨነቀሽ ነገር ካለ ንገሪኝ። ፍቅር ሳይዘኝ አይቀር። ፍቅር? አዎ። ከማን? ታውቀዋለህ? እኔ አውቀዋለሁ። ከምንቴ ነው? አዎ። ምን ነው አባ ፈገግ አልክ? አይ እንዲሁ ነው። ትቆጣኛለህ ብዬ አስቤ ነበር። ለምን እቆጣሻለሁ? ያው ምንቴ ስለሆነ
ከእሱ ጋር ባይሆን ኑሮ ነበር የምቆጣሽ። እንዴት? እንቴ ዱርዬ ይሁን እንጂ ጥሩ ሰው ነው። አባቱም ደግሞ በፊት ወዳጅ ነበር። ጥሩ ልጅ መሆኑን ከምን አወቅ? ይኸውልሽ አንዳንድ ሰዎች ውጫቸው ጥሩ ይመስልና ውስጣቸው ሌላ። እንቴ ደግሞ የዚህ ተቃራኒ ነው። ውጩ መጥፎ ይመስላል እንጂ ውስጡ ልክ እንዳንቺ ቀይ ነው። ለሰው እንጂ ለራሱ የማይኖር ልጅ። ጥሩነቱ ለኔ ብቻ ብታይ ይመስለኝ ነበር። እና ታዲያ ምን አስጨነቀሽ? ምን አስፈራሽ? እሱ የሚያፈቅራት ሌላ ሴት አለች። ኧረ እባክሽ እንዴት እንደዛ ሆነ? አለሙ የሚሉት አንድ ጅል ነበር። የሰረቀውን እቃ አመጣና ለምንቴ ያዝልኛል። ምንቴም በቃ የተሰረቀ እቃ እንደሆነ ስላላወቀ ሄዶ ራይል ሱቅ አስቀመጠ። ለካ ይሄንን ሲያደርግ ከኋላው እየተከታተለ ቪዲዮ እየቀረጸው ነበር። እሱም ማስረጃ ለዛ ፖሊስ ሰጠበትና ሻቤ ከተተ። ልጁ ለምን ይሄን አደረገ? እኔ እንጃ። እኔም ከዛ በኋላ ፈልጌ እዚህ ሰፈር ውስጥ አላየሁት። በቃ እኔም ያለውን ነገር ለፋዘርሽ ነገርኩ። ፋዘርሽ ሄዶ አስፈታ እና ከራሄል ጋር በዚህ ተጣሉት? አዎ። እስቲ ቆይ መጀመሪያ አሁን የሆንሽው ነገር ንገሪኝ። ምንድነው የሆንሽው? ብነግራችሁ እንኳን አትረዱ። ምን ማለት ነው? አንቺ መቅራቴ ምን አስጨነቀሽ? ምን ማለት ነው? አሁን ያሳሰብሽ ጓደኛዬ እስኮሽ ድረስ እኮ ይመለከተኛል። ጓደኛዬ ስለሆንሽ ነው ክላስ ገብተሽ ለኔ ተፈተንሽልኝ። እስቲ ረጋ ብለሽ ያልሽበትን ነገር አስቢ። አሁን ስመጣ ነው የምትናገሩ? መሽ ለምን ደውላችሁ ሳትነግሩ? ስደውልልሽ ስልክሽ አይሰራው። ስልክሽ ሁሌ ቢዚ ነው። ምን እናድርግሽ እኛ? ቆይ አንቺ ልጅ ምን ሆነሽ ነው ሰሞኑን የፈዘሽው? ምንም አልሆንኩም። ይሄን ያህል እንኳን ደደብ አይደለም። እሺ ምን ማለት ፈልገህ ነው? እሺ ቆይ የተፈጠረ ነገር አለ ማለቴ ከምንቴ ጋር ደህና አይደላችሁ? ምንም አልሆንም፣ ደህና ነን። ምን ለማለት ፈልገህ ነው? እሺ እና የሆንሽውን ንገሪኛ። እንዲሁ ዝም ብዬ ነው። እኔ እኮ ብትነግሪኝ ይቀልሻል ብዬ ነው። ይኸውልሽ እንዲሁ ነው እየተባለ ነው ሌላ ትልቅ ችግር ውስጥ የምትገቢው። ከምኑ ልጀምርልህ? አንቺ ብቻ ንገሪኝ። ምንድነው? ቀን ተቀን ከሱ ጋር በምውልበት ጊዜ ሳላውቀው ፍቅሩ ያዘ። ማንን? ከምንቴ አውቃለሁ እሱ የሚወዳት ሴት እንዳለች፣ ግን ሳላውቅ አፈቀርኩ። እሺ ጆ እንዴት ልሁን? በቃ እሺ አታልቅሽ። ቆይ አንተ ምን ሆነህ እንደዚህ ሰግ? ለምን አልነግረኝም? ምን ሆነህ? ምንም ሆነ። እንዴት ምንም አልሆንኩም ትላለህ? እንደዚህ ዘግቶ ምንም አልሆንኩም ትለኛለህ እንዴ? ሌላ ጊዜ ሳወራ ዝም ብለህ የምትለኝ አንተ አልነበርክ እንዴ? ዛሬ ምን ተገኘ? በቃ እኔ እንደዚህ ዝም ስትል አይቼ አላውቅማ። እኔ ያኛው ማንነት ነው የማውቀው የለመድኩት። የለመዱትን ነገር ማጣት ያስጠላል። በጣም ነው የሚያስጠላው። እንዴ እሺ ንገረኝ።
የት ነው የምትሄደው? ቆይ እኔ እንጃ ግን የሆንከውን ለምን አትነግረኝም? በኋላ እንገናኛለን። ቆይ ምን ሆናችኋል እንዴ? አልገባኝም። ምንድነው የተፈጠረው ነገር? ለምን አንቺ አትነግሪኝም? ይምሹ ማለት ለምን እስከሚነገር ትጠብቃለህ? አይታ እንኳን አትረዳም? ምኑን ነው የምንረዳው? ማለት ጆ ምን እንደሆነ። እሺ የጆ ችግር የለውም። አንቺ ምን ሆነሻል? እኔ እኮ ምንድነው የተፈጠረው ነገር አንቺ እንድታወሪ እንድትስቂ። ቆይ እሺ ምን ላድርግ? ቆይ ፈለኩትን ነገር ታደርግልኛል? ችግር የለውም። አንቺ ምስቂ የምትዝናኝ ከሆነ ምን ችግር አለ? እንደዛ ከሆነ አዝለኸኝ ቤት አድርሰኝ። ደግሞ ምንድነው ሁሌ እንደጻለ ሌላ ቀለል ያለ ትእዛዝ አታዝኝም እንዴ? እሺ በቃ አታኩርፊ። ነይ በቃ እሺ። መቼ አኩረፍ? ነይ በቃ። ምን እያደረጋችሁ ነው? ምን እንዲቀበጠች እኮ ልጆት እኮ እዘለኝና ቤት ድረስ አድርሰኝ አለችኝ። እኔ ደግሞ ከምታኮርፍ ብዬ ይሻልኩኝ። ስሚ አንቺ ልጅ በማዚያሽ ጊዜ ልታዘልጥያለሽ። ለነገሩ ኢንጆይ አድርጉ፣ ኢንጆይ አድርጉ። እሺ አዎ ጆ የለም እንዴ? አዎ ምን ነው ጆ ስለሌለ ልትሄድ ነው? አረ እንደሱ ለማለት ፈልጌ አይደለም። ቆይ ለምን ነው እንደዚህ አጣርተሽ ፈልግሽ? እንዲሁ አብረን እንድንሆን ፈልጌ እኮ ነው። ለነገሩ ከስከዛሬው ዛሬ ፊትሽ ላይ የሆነ ደስ የሚል ፈገግታ አለ። የመጀመሪያ ግን የት እንደተገናኘን ታስታውሳለህ? አዎ ቤት መጥቼ አባትሽን የመጣሁት ጊዜ አይደለም። እና የት ነው? ሌቦች ሊሰርቁኝ ብሎ ያስጣልከኝ ጊዜ ነው። አይም ትዝ አላለኝም። ከዛ በኋላ እኮ ባገኘው ቁጥር መታ ነበር። ቆይ ግን እኔ የምልሽ ለምንድን ነው አሁን መፈናከቱን ያቆምሽ? አባቴን መታ ይቅርታ ስለጠየቅኩ ነው። ይቅርታ ባልኖሮ ይቀጥል ነበር እና እንኳን ይቅርታ ጠየቅኩ። ብቻ እስካሁን ያሳለፍነው ጊዜ ደስ ይል ነበር። አይ ካሁን በኋላ ያለን ጊዜ በጣም ደስ እንደሚል ተስፋ አደርጋለሁ። አይደለም እንዴ? ቆይ አሁን በአሁን እንደዚህ እየተጫወን ወዴት ነው ምስጥ የምትዩ? ኧረ የትም አልሄድኩም አለው። እስኪ እንደው እኔንም እስኪ እንደዚህ ምስጥ ወደሚያደርግ ቦታ ወስጂ። እሺ አትልማ። እሺ ይላል። ሰለሞን እንዲዳርገሽልኝ። ለምን? አንተ ራስህ ሮይልን ከራሱ ጋር ለማድረግ ይኸውልህ ይሄን ነገር ምንም ሳታስቀር እያንዳንዱ ነገር ለራይል ንገራት። እሺ ተነስ።
ሪቺዬ አለሽልኝ? ማን ሆነሽ ነው? ምንድን ነው የሆንሽው? አንተ እኔ ላይ ቀለድክ? ምንድን ነው የተፈጠረው? አልገባኝም። ከአንተ ምሶ ታወራለህ? አሁን ውጣልኝ። ሪች ምን ሆነሽ ነው? ስሜን አትጥራ፣ ስምህን ቄስ ይጥራ። ተረጋጊ እንጂ ምን ሆነሻል? አሁን ውጣልኝ። ወይስ ሌላ ነገር ነው የፈለከው? ሱቅ ዘግተሽ ወዴት ነው? እያወራሽ እኮ ነው። አሁን ምንም ማውራት አልፈልግም። ምን ማለት ነው? ምንም ማውራት አልችልም። ሱቁን ዘግተሽ ወዴት እየሄድሽ ነው? እባክሽ እቴቴ የሆነ ቦታ ቁጭ ብዬ ማውራት እፈልጋለሁ። ነይ፣ የሆንሽውን ነገር ትናገሪያለሽ። ቆይ ሱቁን አዘግቶ እንደዚህ አክለፍልፎ ያስወጣሽ ነገር ምንድን ነው? ታባ ትልቅ ስህተት ሰራሁ። የምን ስህተት ነው የሰራሽው? አንተ ጥፋተኛ ነበር። አይ ሰርቆ ታሰረ የምትይው አንቺ ጥፋተኛ አይደለም ብለሽ እንደገና የምትመጪው አንቺ ምን ሆነሻል? ግን የሆነ ሰው ሲጫወትብን ነበር እኮ። እሱ ማን ነው? ለምንድን ነው የሚጫወትባችሁ? ሁሉንም ነገር ያቀነባበረው ሌላ ሰው ነበር። ምን ሌባ አይደለም አላውቅም። ብቻ ታባ እንዴት ይቅርታ ማግኘት እንዳለብኝ አላውቅም። አይ ምን ችግር አለው? በቃ ጥፋት አጥፍተሻል። መጀመሪያ ተሳደብሽ፣ ከዛ ደግሞ አሁን ይቅርታ ጠይቂዋለሽ። በቃ መስሎሽ ሰደብሽ፣ አሁን ደግሞ አይደለም ይቅርታ ትጠይቂዋለሽ። እንጃ ይቅርታ ማድረግልኝ አይመስለኝም። እንዴ እሱ ማን ስለሆነ ነው ይቅርታ ማድረግልሽ? ታባ በጣም ተናግሮኛል። ይቅርታ ማድረግልኝ ይመስልሻል? ለምንድን ነው ማድረግልሽ? ምን አጠፋሽ? ተሳደብሽ፣ በቃ ይቅርታ ትጠይቂዋለሽ፣ ይቅርታ ያደርግልሻል። ለዚህ ነው እንደ ጭንቀቱ። ታባ አሁን እንዴ በቤት ማውራት አልፈልግም፣ ሌላ ቦታ ውሰጂኝና እናውራሽ። አሁን ደግሞ እኔን ቁጭ አድርገሽ ልሂድ የት ያለሽ? በቃ እሺ በይ፣ መሄድ ነው የምፈልገው። ታዲያ አብረን እንሂዳ። ግን ከልብ ነው አይደል ይቅር ያልከኝ? አዎ ከልቤ ነው። እንደውም እኮ አውቀዋለሁ በእኔ የሚጨክን ልብ እንደሌለ። ለዛ እኮ በጣም የምወደው አይደል? ይቅርታ ሄሎ ወይ አሁን እሺ አይ መጣሁ እሺ ወሬ ልትሄድ ነው? ይቅርታ ሰው ቀጥሬ ነበር። ትንሽ ጊዜ እንድናሳልፍ ነበር የመጣሁት። አዎ ግን አጋጣሚ ሰው ቀጥሬ ያለው እና ትቆያለህ? ስችል ልደውልሽ። እሺ በቃ አሁን መውጣት እንችላለን።
ለምን አትነግሪውም? ቆይ ምን ብዬ አባ? ይኸውልሽ እኛ ወንዶች አንዳንዴ አይተን መረዳት ይከብደናል። እንገምት እንኳን ብንል በፍቅር ይሁን በእህትነት እንወዛገባለን። ይኸውልሽ ልጅቷ ለሰው ስትሆን ያን ነው የምናውቀው። እሱም እንደዚህ አይነት ስሜት ውስጥ ያለ ይመስለኛል። ከራይል ጋር ታርቀዋል። ይታረቋል? ታረቁ እንጂ እኮ አልተፋቀሩም። የእናንተ ዘመን ልጆች የሚሉት አንድ አባባል አለ። ቀድሞ ባፈቀረ ሳይሆን ቀድሞ በጠየቀ ነው ይላሉ። በቃ ንገሪውና ውሳኔው የሱ ይሁን። ከዛ አንቺም ይለቅሻል። በጣም እኮ ነው የሚከብደው። ብቻሽን ተሸክመሽ እንዴት አይከብድሽ? ሰሞኑን ግን ምን ሆነ ነው? መጥፋት አብዝተሃል። ኧረ አልጠፋሁም። ኧረ እባክህ ከዚህ በላይ አለ። እራት ልጋብዛ ዛሬ። አይ ዛሬ እንኳን ይችላል መሰለኝ፣ ሰው ቀጥሬያለሁ። እሺ መቼ ይችላል? እኔ ልደውልሽ? እሺ እና ቃበልሽ ከዛ ኧረ ልሂድ። ሻይ ቡና አትልም? ልሂድ፣ እደውልልሻለሁ። እሺ ምንድን ነው የሆንሽው? ቆይ ከመጣሽ ሰዓት ጀምሮ ምንም እያወራሽ አይደለም? ለምን አታናግሪኝ? ምንም አልሆንኩም። ምንም አልሆንኩም። እሺ የተፈጠረው ነገር ንገሪኝ። እሺ እኔ ምንቴ አንዴ ላናግርህ። እሺ አንዴ ቅርታሽ። አቤት ምን ታስባለህ ምንቴ? ማለት ስለምን? ስለኔና ስላንተ ነው። ስለኔና ስላንቺ ነው። ቀለበት ብናስረስ ከዛ ነገሮችን አስተካክለን እንደ ባለ ሰርግ እንገባለን። የብቻዬን ኖሮ ያወቃል። አይ ይቅርብ ማለት አንቺ አንበሽ ነው እንደዛሽ? የዛኔ ተናድጄ እንጂ እንደምወደው በጣም ታውቃለህ። ስለዚህ አሁን ደግሞ ከሌላ ሴት ጋር ከሌላ ሴት ጋር? አዎ
ምን የኔ ፍቅር የኔ ፍቅር ነው ያልከው? ማለት ምን ሆነሽ? ምንም አልገባኝ። ምን ሆነሽ ነው? በአንተ ምክንያት እኮ ነው የኔም ስም እየጠፋ ያለው። ከአንቺ ማመንሻቸው ምን ልትግል ባሉነ ነገርም እንደዚህ ማታምኝ እንደዚህ የምትጠረጥሪኝ አይመስለኝም ነበር። ማየት የተሳነኝ መስሎ ነበር። መጀመሪያም አይሆንም ሲሉን መስማት ነበረብኝ። አረፍድም አሁን እንደገና አላረፍድም። እግዚአብሔር ይመስገን። አዎ ባለፈው ከታሳንስ ነው ያለውን ነገር ነግሬሽ ዝም ይላል። አረ ችግር የለውም። በጣም ተታገንሽ። ችግር የለውም። እናንተ ነው ረደሽ ነው ተልከን ነው አሁን ደግሞ ተለውጫለሁ። ስራ ጀምሬያለሁ ምናምን ነገር እያየሁት ነው። ትንሽ እዛው እየተጫወትን ነው የሚለው እና ጉርጌነትን ተስራ ጀመርክ አይደል? አራው ምን ተናገርኩ? ወራቱ በጣም ነው ሰው የሚያወጣ እዛ ላይ ያው ደግሞ ለዛው ከዳር አያሰብም ያው ጭራሽ አዎ ያው ለኛ አላደረስ ከተረኝ አስተስተገራክላችሁ ለተናገርሽ በጣም ሲያለው ምንሽ ሁሉንም ጉዳይ ነገርሽ ማለት እኔም ስለማለዘው ወደም ባላቅ እንዴ መጀመሪያ የምትያተሩ ሰው ነው። ከዛ ላይ ባሆነ ያኛው ምንድነው ብዬ ስጠይቅሽ የሚረዳኝ ነው የሚያግዘኝ ነው የሚረዳኝ ነው አልሽ። አሁን ደግሞ ሶስተኛው ጥሩ ሰው ነው። አንቺ ልጅ ጓደኛ ምረጭ፣ በትክክል እያቸው ብዬሻለሁ። እየሰማሽኝ ነው አይደል? እንዴት ነው ቆይ እኔ የምለው ግን መጀመሪያ ታዲያ ለምን ዋሸ? አላውቅም ምን አስቦ እንደሆነ ብቻ ቴቴ ሰለሞን የሚባለው ሰው ነው ሁሉም ነገር ሳይቀርባ ጥሩ ሰው ነው ስትይ ነበር። እሱ አይደል እንዴ? አሁንም እሱን አላውቀውም ነበር። እሺ አሁንም ሶስተኛውንም አላውቀውም ነበር ብለሽ ሌላ ነገር ይዘሽ እንዳትመጪ። እኔ እንጃ ግን ማንም ሰው ያልነገረኝን እውነት እሱ ብቻ ነው የነገረኝ። ሁሉንም ነገር እውነት አልነበረም ሁሉም ውሸት ነው ሰለሞን የነገረኝ እያልሽ ነው?
አንቺ ራሱ ምን ሰሪያለሽ? ምን ማለት ነው ምን ሰሪያለሽ? ፍቅረኛዬን ፈልጌ ነው የመጣው። ፍቅረኛ? የትኛው ፍቅረኛሽ ወልሽ? ቆይ አንቺንም አላይበት ወሬት ልኝ። ምን ለማለት ፈልገሽ ነው? ምን ማለት ነው ምን ለማለት ፈልገሽ ነው? በቃ ታዩ አይፈልግሽም። ምን የኔ ነው አልኩሽ አይደል? አይገባሽም? ከዚህ በኋላ አጠገቡ እንዳደርሽሽ። ምንድነው የሰው ወንድ ላይ የዞሩ መለጠፍ? ከዚህ በኋላ ምን አጠገብ እንዳይሽ አልፈልግም። እሺ የኔ እንደምትሆነ ግዴታ Acho.
ኧረ እባክሽ የምግብ መግባት ሰዓት አልፏል። እሳቱ ተቀጣጥሎ አለቀ። ነይና ቡና ቆይ እንጂ ይኸው እሳቱ እያለቀ አይደል እንዴ? አይ ምን እያደረግሽ ነው እዛ ስልክሽን እየጎረጎርሽ? ይኸውልሽ ጆዋሽ እንዲሳካ የምትፈልጊውን እንድታገኚ ማለት ነው። ይኸውልሽ ምን የመሰለች ቆንጆ ቡና አፍይልኝ። እሺ ግን አንድ ነገር ሽትኛልሽ። ደግሞ ምን ላድርግልሽ? መጀመሪያ ሽበኛ ምን እንደሆነ ሳላቅ እንዴት እሽልሻለሁ? መጀመሪያ ሽበኝ። እሺ ምን ፈለግሽ? ስመጣ ያይገው ቀምሰ። ኧረ እባክሽ ታቦን እንዴት አባቱ ወንድም አይ እንግዲህ የምንቀምባትን ሰዓት አጣልብኝ። ዛሬ ደግሞ በዚህ ነው የተነሳሽ። አባለቀምበት እንግዲህ አጣልብኝ። አባው ከቃምኩ በኋላ ሁሉንም ታጓሪኛለሽ እንዴ? አንቺ በቃ ያየሽውን ሁሉ ግዙልኝ ነው እንዴ? ምን አለበት መጀመሪያ ቡናውን አፍሊ። አይ ምን ሆነ ነው እንግዲህ ያሳካልሽ ብዬሻለሁ። እኔም ደግሞ ቅሜ እንግዲህ መሆነውን ነገር አላውቅም። ከዛ በኋላ ልገዛልሽም እችላለሁ። አንቺ ብቻ ቆንጆውን ቡና የዷም ይሆን ቡና አፍሊ። አቤት እኔ ነኝ መሰለሽ አንቺ ነገር መሰለሽ ግን ሀሳብ መቀየራችሁ ቡና ላፊ አልኩኝ እንግዲህ አይ ከኔ ስልኮ ራስ እኮ እንዴት ነው ዝግጅቱ ጨረሳችሁ? አዎ ያ በጣም በጣም በቃ ይደውላል። አዎ በቃ ነገር ውስጥ እሺ ሄሎ እየመጣሽ ነው? በቃ ነይ። አዎ ሰርፕራይዝ! ለዚህ ነበር አንቻት እያስወጣሁሽ። ሌላም ሰርፕራይዝ አለ። ምንቴ ኑስኪ አቤት። ያው እንግዲህ ልጅ ሰጥ በከባድ ሀገር አለ ልጅ ደስ የሚል ለዚህም ማረጋገጫ ኬካችንን ቆርሰን ፕሮግራማችንን እንጀምራለን። በጣም ደስ ይላል።
እኛ ስለዚህ የምትምርመረው መልካም ዜጋ ነው ማለት ትቀልጃለሽ? አንድ ቆሻሻ የገረድ ሰራተኛውን ምን ይፈቀራል? ሳምሶን ሊኖራል ነበር። እሺ ምን ትመስላለች እቺ? በእናትህ ሂድ ውጪ። ፈረስ ነው ለዛው ጥቁር ፈረስ እኮ እኔም ፈረስ። አንቺ ፈረስ አለ በቅርቡ ጋሪ ገዝተን አብረን እንደሆነ ሊገምቱ ስለሚችሉ አሁን ማለት ችግር ከኔ ጋር ጓደኞችን አንድ ነገር ብታረጋቸው እገላለሁ። እራሱ አለ ማንም እንዳይገኝ አንዳችሁ ኧረ ጽናት የለችም። አብዳ ማለቴ ነቅላ መንገድ ለመንገድ እየዞረች ነው።